አፖስትል ካሌብ ራይት ፐርሰን ለወንጌል እኔ አፖስትል የሚለውንም ስም አንዱ እንድቀበለው ያደረገኝ ነው ብዬ አስባለሁ። ሪል በቃ አፖስትል የማይደፈሩ አካባቢዎችን የሚደፍር። አንተ የት ነበርክ? ግመል፣ አህያ፣ ፈረስ ያልተጠቀምኩት ነገር የለም። ማንም ምድራዊ ኃይል አይከለክለኝም። እግዚአብሔር ካንተ ጋር እንዳለ ምልክቱ ይሄ ነው አለኝ። የውሃ ጥምቀት ያደረግንበት ቦታ የሌላ እምነት ነው። ያጠንቋይ እኮ ተነቅሎ ሄደ። ያጠንቋይ እኮ ወደ ጌታ መምጣት ፈቃደኛ ሳይሆኑ ሲቀሩ ምንድነው የምትሉት? የድንግል ልጅ ማን እንደሆነ እንታያለን። ቀጥሉ። ረሃብ፣ ችግር፣ ማደሪያ ማጣት ምናምን አንድ ቀን ተሰምቶኝ ያውቃል። ብዙ የጠንቋይ ቤት ተዘግተዋል። እኔ ጊታር እየስዘምር እሱ ማይክ ይዝልኝ ነበር። ታደር ስለነበርኩ ለዛኛውም ጨለማ ለሞት ራሴን ወስኛለሁ። መታወቂያን አውጣና ሳይ ሲል ይህ ምን አይነት ደፋር ነው? በጣም እንትን አለኝ። እኔ በአንተ አገልግሎት እዚህ ከመጣ በኋላ ብዙ ሰርፕራይዞች እግዚአብሔር አድርጎኛል። ከፖሊሶች ጋር የሚኖር የገጠመ አንተም በነበርክበት ያለ የተከሰተ ነገር ያስታውሳል? የፍርድ ቃል ወይም ነቅለናቸው ነው የምንሄደው። ከዛ ስፍራ እግዚአብሔር ለደቡብ አላከኝም፣ ለምስራቅም ለምዕራብም አላከኝም። በዚህ ራእይ ውስጥ አብራችሁ እንድትቆሙ አትከስቱ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ዛሬ ደግሞ በድጋሚ በክፍል 2 ከአፖስትል ካሌብ ጋር ተመልሰን መጥተናል። እንደሚከተለው ይዘንላችሁ እንቀርባለን። መልካም ቆይታ ይሁንላችሁ፣ ተከታተሉት። አስቀድሜ እግዚአብሔር የስጦታ ሁሉ ባለቤት የሆነውን እግዚአብሔር ማመስገን እፈልጋለሁ። እንደገናም ደግሞ አሁን ይህን ቦታ የሰጡትን አካላት ማመስገን እፈልጋለሁ። ቦታ ለክርስቲያን ማግኘት ቀላል ነገር ስላይደለ ማለት ነውና እግዚአብሔር ይባርካቸው ማለት እፈልጋለሁ። ካሌብን ሳቀው ሰው ነው ያስተዋወቀ። ዘማሪ ፓስተር በረከት ተወልደ ለአገልግሎት ብዙ ጊዜ ይሄዳል እዛና እሱ ደግሞ ወዳጄ ነው እና እኛ ደግሞ እንደምታውቀው ሰሜንን ለኢየሱስ ወይም ደግሞ ሰሜኑን በወንጌል መድረስ የሚል አገልግሎት ተልኳለን እና ያንንም ያውቃልና እንዲህ አይነት ሰው አለ አፖስትል ካሌብ ይባላል እና ብታገኘው ለአንተም ለተልኮ ይጠቅምሃል አለኝና ከዛ በኋላ ደወልኩለት። ብዙ ጊዜ ሰዎች ወደኛ ይመጣሉ በራሳቸው ጊዜ፣ ሲመጡ እናስተናግዳለን እና ግን የእሱ ትንሽ ለየት ስላለ የሰማሁት ምስክርነት ደወልኩለት። ከዛ በስልክ ተዋወቅን። ሆን ማለት ፐርፐዝሊ መምጣት ሳይሆን በሆነ አጋጣሚ ቢመጣ ሊያገኘኝ እንደሚችል ነገርኩት። ከዛ የኛን አገልግሎት እንዲሁ በስልክ አወራን። ከዛ መጣ። ሲመጣ 10 ገጽ ደብዳቤ ይዞልኝ ነው የመጣው እና እዛ ጋር የሰራቸውን የወንጌል አገልግሎት መቼስ ወንጌል ስትሬት ኢቫንጀሊዝም እንለዋለን ቀጥታ እና ከዛ ደግሞ ደቀ መዝሙር የማድረግ ስራ ነው። የቤተክርስቲያን ተልእኮ ሁለቱ ነው እና እዛ ላይ የሚሰራቸውን ስራዎች አየሁና ንግሥት አዜብ ወደ ሰለሞን ሄዳ ያለችው ነገር ትዝ አለኝ። ሀገሬ ሳለሁ የሰማሁት ካየሁት እጅግ እንትን ነው ብላ ጽድቅና ፍርድ ምሕረትን ታደርግ ዘንድ እግዚአብሔር ለዚህ ያስቀምጣልና እኔ በዚሁ አጋጣሚ የትም ይሁን የትም ሰዎችን የሚያስቀምጥ እግዚአብሔር ሲወድ እና ከዛ በኋላ አገልግሎቱን ሰማሁኝ እና ከሰዎች ጋር አስተዋወቅኩት። ቀደም አንተም እንዳደረከው አንዱ ከአንተ ጋር ነው፣ ከተለያዩ ሰዎች ጋር አስተዋወቅኩትና ከዛ በዛ አይነት መንገድ ነው የጀመርነው ማለት ነው። ወንጌል መቼስ ቀላል ነገር አይደለም። በዚሁ አጋጣሚ የሚሰሙ ሰዎች ወንጌል የሚሰሩ ሰዎች እንደ ግለሰብም ይባረካሉ፣ በቸርችም ይባረካሉ። ደግሞ ሌላ ተልእኮ የለንም። ቅድሚያ የሚሰጠው ተልእኮ ወንጌል ነው። አሁን ስለ አፖስትል ካሌብ የምናወራው እግዚአብሔር የሚያውቀውን ነው እና እኔ አፖስትል ካሌብ ራይት ፐርሰን ለወንጌል እውነተኛ ወንጌላዊ ነው። ይህንን መመስከር እፈልጋለሁ። ቦታ እንደተሰጠው ስንሰማ እግዚአብሔርን አመስግነናል። እኔ ስለ ስጦታ መናገር እፈልጋለሁ በዚሁ አጋጣሚ ለሚሰሙን ሰዎች። የስጦታ ጀማሪ እግዚአብሔር ነው። ዳዊት እንዳለው አንተ ከሰጠህን መልሰን ሰጠንህ እንዳለው የትኛውንም ስጦታ ብንሰጥ፣ ምናልባት አሁን ከቦታው ጋር ተያይዞ ያለውን ነገር እንኳን ብንሰጥ፣ ከዚህ ሰው ጋር እንዲቆሙ ብንል ሰው የተቀበለውን ነው የሚሰጠው። የስጦታ ጀማሪው እግዚአብሔር ደግሞ እግዚአብሔር ሲሰጠን፣ ምክንያቱም ሰው እግዚአብሔር እንደሰጠው ካላወቀ የመስጠት ሚስጥር ካልገባው አይሰጥም። እኔ ስለ ስጦታ ሰው ብዙ ጥቅሶች አሉ፣ ግን የመስጠት ሚስጥር የገባው ሰው አስቀድሞ ራሱን ይሰጣል። ራሱን የሰጠ ሰው ሌላ ስጦታ መስጠት አያቅተው እና የስጦታ ጀማሪ እግዚአብሔር ነው።
ስጦታውን ደግሞ የገለጠበት መንገድ አንድ ልጁን በመስጠት ነው። ወንጌል ማለት እሱ ስለሆነ ማለት ነው። ብዙ ጊዜ ደግሞ ስጦታ ላይ ስናስብ ምንድነው የምሰጠው? ሰው መስጠት እንዳለበት ከገባው የመስጠት ሚስጥር ከገባው በኋላ ምንድነው የምንሰጠው ነው የሚለው። ምናልባት ወደፊት በተከታታይ አሁን እንደ ጅማሬ ሊሆን ይችላል፣ በተከታታይ የሚባል ነገር ሊኖር ይችላል። እውቀት መስጠት ይቻላል። በዚሁ አጋጣሚ ይሄን ሚዲያ የሚከታተሉና የሚሰሙ ሰዎች በእውቀት መሐንዲሶች አሉ። መሐንዲሶች በእውቀታቸው፣ የተለያዩ ሰዎች ግንበኞች በእውቀታቸው። ሁለተኛው በገንዘብ ገንዘብ መስጠት ይቻላል። ሶስተኛው ደግሞ በጉልበትም መስራት ይቻላል። አንዳንድ ጊዜ ብር ላይኖረን ይችላል፣ እውቀት ላይኖረን ይችላል፣ ጉልበት ግን አለ። እንዲያውም ብዙ ጊዜ እንላለን እኛ ጉልበቱ አንዱ ጋር፣ ብሩ አንዱ ጋር፣ እውቀቱ አንዱ ጋር ነው ያለው። እግዚአብሔር ደግሞ ይህን እንትን ብሎ ነው የሚሰራው እና በእውቀት በገንዘብ በጉልበት በምክር ብቻ በአጠቃላይ በተገኘው አጋጣሚ ይሄንን ቤት ለመስራት ሸክም አለኝ የሚሉ ሰዎች ሁሉ፣ የወንጌል ሸክም ያላቸው ሰዎች ሁሉ፣ የወንጌል ፍቅር ያላቸው ሰዎች ሁሉ ትክክለኛ ወንጌል ለሚሰራ ሰው ለዚህ ሰው እንዲሰጡ፣ የዚህን ሰው እጅ እንዲይዙ፣ ቀኝ እጃቸውን እንዲሰጡ አደራ ማለት ፈልጋለሁ። እግዚአብሔር ይባርክ። ወንጌላዊ በጣም ከልብ ነው የማመሰግነው። እንደው ምናልባት ብትጨምር ብዬ የምፈልገው ነገር ከዚህ ከመሬቱ ስጦታ ጋር በተያያዘ በቀጣይም ሊሰራ ስለሚችል ኤኒ ሚዲያ ላይ ያሉ ሰዎች ይህንን ነገር በተመለከተ አብረው እንዲቆሙ ጥሪ እንድታቀርብላቸው፣ አብረው ተረባርበው ይህን ነገር እውን ከማድረግ አንጻር የቲክቶክ ላይ ሊሆን ይችላል፣ ዩቲዩብ፣ ፌስቡክ፣ የትኛውም ሶሻል ሚዲያ ፕላትፎርም ላይ ያሉ ቅዱሳን ከዚህ ስራ ጎን ቆመው ይህንን ነገር ለስኬት እንዲያበቁት ጥሪ እንድታቀርብላቸው ፈልጋለሁ። እውነት ነው። እንግዲህ ህንፃ ስራ ሲጀመር ከቸርች ጀምሮ የህንፃ ስራ ኮሚቴዎች አሉ። ይሄንን ስራ ማለት ራን የሚያደርጉ ሰዎች እነሱ ያስፈልጋሉ። ሚዲያ ትልቅ ጉልበት አለው፣ ሶሻል ሚዲያ ይልቁንም በዚህ ዘመን እና አንዳንድ ጊዜ ላልተገባ ነገር የምናውልበትም አጋጣሚ አለ እና ስለ መስጠትም የተዛባ አመለካከት አለ። ይሄንን የተዛባ አመለካከት ሊያስተካክል የሚችለው ሚዲያው። ይሄን የተዛባ አመለካከት በማስተካከል ለዚህ ሰው ወይም ደግሞ ለአፖስትል ካሌብ አንደኛ አካባቢው ሰሜን ነው። ሁለተኛ በጣም ወሳኝ ነው። ደብረ ብርሃን ማለት በነገራችን ላይ ከዛ በኋላ ላሉት አካባቢዎች በጣም ወሳኝ ነው። ቅድም እሱም ሲናገር በተለያየ መንገድም እንደሰማ ነው ፐርፐዙ በጣም ትልቅ ስራ ነው እና ሶሻል ሚዲያ ላይ የሚሰሩ ሰዎች ድርሻቸውን ቢወጡ እላለሁ። ሁሉም ሰው ድርሻውን መወጣት አለበት ብዬ እላለሁ። በዚህ ጉዳይ ላይ ርብርብ የሚጠይቅ ጉዳይ። ስለዚህ ሶሻል ሚዲያ ትልቅ አስተዋጽኦ ያደርጋል እና በሶሻል ሚዲያ ይሄ ነገር ቢሰራ ለሁሉም ሰው ጥሪ ማቅረብ እፈልጋለሁ። በጣም ነው የማመሰግነው ወንጌላዊ። እግዚአብሔር ይባርክ። ቴንክ ዩ። እንግዲህ አሁን ደግሞ የተወደደ ዘማሪ ፓስተር በረከት አለ። ከሐዋርያው ካሌብ ጋር በተያያዘ ደግሞ አገልግሎቱንም ያውቃል፣ ረጅም ጊዜ ወዳጅ ነውና እንግዲህ ደግሞ ለአንተ ድሉን ልስጥ። ሌላ ጊዜ በሰፊው እንገናኛለን ከአንተ ጋር። ነገር ግን አሁን በተገናኘንበት ርዕስ ላይ እስቲ የምትለን ነገር ካለ። እግዚአብሔር ይመስገን። እግዚአብሔር ስለሰጠኝ ድል እግዚአብሔርን አመሰግናለሁ። አንተንም ፓስተር ዳኔን አገልግሎትንም እግዚአብሔር ይባርክ። ስለሰጠኝ ድል እግዚአብሔር የተባረከ ይሁን። ዛሬ በሰጠኝ ድል ስለ ወንድሜ አፖስትል ካሌብ ሙላቱ የምናገረው ስለ አገልግሎቱ ጥቂት ነገር መናገር እፈልጋለሁ። ወንድሜ ካሌብን የማውቀው ያው ገና ታዳጊ ሆኖ ነው። ቤተክርስቲያን ውስጥ በሚያገለግል ጊዜ ራሳ አካባቢ ባለች ሙሉ ወንጌል ቤተክርስቲያን ለአገልግሎት በሚሄድ ጊዜ እሱም አይረሳ የራሱ ታሪክ አለ ከኔ ጋር የተገናኘ። እኔ ጊታር ይዤ ስዘምር እሱ ማይክ ይዝልኝ ነበር እና በዛ ያው የቆየ ታሪክ አለን። ከዛ ባለፈ ግን
ከረጅም ጊዜ በኋላ ሳገኘው አገልጋይ ሆኖ ነው ያገኘሁት እና ከረጅም ዓመታት በኋላ ስንገናኝ በአገልግሎት ነው ያገኘሁትና እግዚአብሔር አሳድጎት በጣም አስገራሚ ባህሪ ያለው ልጅ ነው። በነገራችን ላይ ማታም ሌሊት ማስበው ነበር ዛሬና ይሄ በዚህ ስፍራ እንመጣም ሳቅ በጣም ቦልድ ነው። ይሄ በጣም ማደንቅለት ባህሪው ነውና ቦልድ ነው። በጣም ላመነበት ነገር ወደ ኋላ አይልም። ከሰዎች ጋር ባለው ግንኙነት ፍርሃት አታይበትም እና ለጌታ ያለውን ፍቅር ታያለህ፣ ለወንጌል ያለውን ፍቅር ታያለህ እና ተመላልሼ እሱ ጋር ሸዋሮቢትን ባለው አጥቢያ እዚህም ደግሞ ደብረ ብርሃን 3 ጊዜ ሄጄ አገልግያለሁ። ሰሜን ሸዋን ያው ዳር ድንበሩን ጫፍ ሁሉ አውቀዋለሁ፣ እስከ ገጠር ድረስ አገልግዬበታለሁና አፖስትል ካሌብ የማይደፈሩ አካባቢዎችን የሚደፍር እስከ ገጠሩ ድረስ እየሄደ የሚያገለግል ልጅ ወንድም ነውና መቼስ አገልግሎት ልዩ ልዩ ነው፣ አሰራሩም ልዩ ልዩ ነው አይደለም። የእግዚአብሔር ስጦታ የተለያየ ነውና ለእሱ የተሰጠው ጸጋ ለየት ይላል ብዬ አስባለሁ። ለየት የሚያደርገው ደግሞ እሱም ለዛ አገልግሎት ስለተሰጠ ነው። ለአገልግሎቱ ምላሽ የሰጠበት መንገድ ለየት ይላል። ልጅ ነኝ ወጣት ነኝ ብሎ ሳይል እግዚአብሔር ለሰጠው ሸክም እግዚአብሔር ለሰጠው ሚሽን ራሱን ለይቷል፣ ራሱን ሰጥቷል እና አገልግሎት ሊሰጠን ይችላል፣ ጥሪ ሊመጣ ይችላል። ግን ለጥሪ የምንሰጠው ምላሽ በራሱ የኛን እንትን ይፈልጋል እና እኔ ለአገልግሎቱ ለተሰጠኝ ጥሪ የምንሰጠው ምላሽ ወሳኝ ነው ብዬ አስባለሁኝ። ምክንያቱም ለአገልግሎት ለጥሪ ምላሽ ስትሰጥ ብዙ ቻሌንጆች አሉ፣ የሚመጣብህ ፈተና አለ፣ ከውስጥም ከውጭም ብዙ ተግዳሮት ይኖራል እና ለአገልግሎቱ ምላሽ ሲሰጥ የሚመች ኤንቫይሮንመንት ላይ ሆኖ አይደለም። የገበሬ ልጅ ነው። አንዳንድ ቪዲዮዎቹን ብታይ ወንጌል ስርጭት ሲሰራ አይተኸው ከዛ ደግሞ ከመቼው እንደሄደ አታይም። እናትና አባቱን ቤተሰቦቹን ሄዶ እርሻ ሲያርስ ቁምጣ አድርጎ ምናምን አድርጎ ደግሞ የሆነ እህል ሲወቃ ምናምን ታየዋለህ እና ምን ነው ይሄ መልቲ የሆነ ሰው ነው ትላለህ እና በጣም ነው የምደነቅበትም እቀናበታለሁም እና እግዚአብሔርን ስለሱ አመሰግናለሁ። እንደው ዝም ብሎ ሰዎች እንዲያገዙት ከሱ ጋር እንዲሆኑ በሚል አይደለም። በትክክል የእግዚአብሔር ስራ እየሰራ ያለ ሰው ስለሆነ ምስክርነቴን ሲሰጥ በዚህ እውነት ላይ ቆሜ ነው እና ከሱ ጋር ባገለገልኩበት ጊዜ እሱ ኢንቫይት አድርጎኝ የሄድኩ ባገለገልኩበት ጊዜ ደብረ ብርሃን ቤተክርስቲያን የተስፋው ዘር ቤተክርስቲያንን ተደጋጋሚ አገልግያለሁ። እዛ በነበረኝ አገልግሎት ትልቅ የእግዚአብሔር እጅ አይቻለሁ። በአገልግሎቴ ደስተኛ ነበርኩ። አብሬው ባሳለፍኩ ጊዜ 3 ጊዜ አገልግያለሁ። እዛ ቤተክርስቲያን ላይ በጣም ድንቅ ጊዜ አይቻለሁ። ሰዎች ሲድኑ አይቻለሁ። በጣም ሰዎች ከአጋንንት ሲፈቱ አይቻለሁ። ባገኘው አጋጣሚ ኮንፈረንስ ላይ ሆነን ወንጌል ስርጭት ይሰራል። ኮንፈረንስ ተጀምሮ ወንጌል እየተሰራ ምናምን እሱ ወንጌል ስርጭት ይሰራል፣ ይመሰክራል። ሻይ ቤት ቁጭ አልክ አያርፍም። ምሳ ልትበላ ቁጭ ብለህ አያርፍም። በተቀመጠበት ባገኘው አጋጣሚ ነው ወንጌል የሚናገረው። ቅድም እንዳለው በጣም ነፍስ ወከፍ ነው፣ ይሄ እርጀንት ነው የሰሜን ጉዳይ ብሎ ሲል ነበር እና ባገኘው አጋጣሚ ሰው ይስማ። ሆቴል ቤርጎ ላይ ሲዘን ገብቶ ወንጌል ይናገራል። ያየሁትን ነው የማወራው እና ትልቅ ቅናት ያለው ሰው ነው። እኔ አፖስትል የሚለውንም ስም አንዱ እንድቀበለው ያደረገኝ ነው ብዬ አስባለሁና ማለት ያው ተቀባይ ነኝ፣ እግዚአብሔርን ጸጋ አስተናግዳለሁ፣ አማኝ ነኝ። በዚህ ግን አይቼበታለሁ የእግዚአብሔር ልጅ እና በጣም የተባረከ የተወደደ ወንድም ነው። እግዚአብሔር ዘሩን ይባርክ ማለት እወዳለሁ። የቤተክርስቲያኑን ስም ራሱ ይገዛኛል። የቤተክርስቲያኑ ስም ራሱ በጣም ነው የሚገዛኝ። የተስፋው ዘር ቤተክርስቲያን ነው የሚለው በጣም ነው የምወደው ስሙን እና ቤተክርስቲያኒቱ ውስጥ በጣም የገራረሙ እህቶች ወንድሞች አሉ አብሮት የሚሰሩ የሚያገለግሉ። እግዚአብሔር እነሱን ይባርክ። ቤተክርስቲያኗ በብዙ ውጣ ውረድ ውስጥ አልፋ ነው ዛሬ ላይ ደረሰችው። ስለዚህ እነዚህን 9-10 ዓመታት ሲያሳልፍ በብዙ አይነት ቻሌንጅ ነው፣ ግን እግዚአብሔር ረድቶት ዛሬ ያለበት ላይ ደርሷል። ስለዚህ በአገልግሎቴ አብሬውም የማጥመቅ እድል አግኝቻለሁኝ። እድል ሰጥቶኝ አብሬው እንዳጠምቅ ኢንቫይት አድርጎኝ ያስተማራቸውን ወደ ደቀ መዝሙርነት የሚሄዱ ደህንነት የተማሩ ወንዶችና ሴቶች ልጆችን አብሬው ለማጥመቅ ችያለሁ። በጣም ሳልናገር ማላልፈው የውሃ ጥምቀት ያደረግንበት ቦታ የሌላ እምነት ነው። ይህን ማንሳት ሆነ ካለበት የቦታ ችግር የተነሳ ለማጥመቅ ካለመቻሉ የተነሳ በአድቬንቲስት ቤተክርስቲያን ውስጥ ነው የውሃ ጥምቀቱን የፈጸምነው እና በደብረ ብርሃን ያለች አድቬንቲስት ቤተክርስቲያንን እግዚአብሔር ይባርክ ማለት እወዳለሁ። በእውነት በዚህ ሳላመሰግን አላልፍም። በጣም በህይወቴ የተገረምኩበት ቀን ነው እና አድቬንቲስት ቤተክርስቲያን ውስጥ ነው ያጠመቅነው። በቃ የህብረት ገንዳ ነው። ያው የደብረ ብርሃን ብርድ ይታወቃል። እየተንቀጠቀጥን ያጠመቅናቸው ውሃው አድሯል። በቃ ተወው በረዶ በለው በቃ እና
እዛ ውስጥ ነው ያጠመቅነው። የሚጠመቁት ራሱ ፈቃደኛ ሆነ መጠመቃቸው ምን አይነት ወንጌል ቢገባቸው ነው ብያለሁ። እና ከውጭ ብቻ አይደለም ቤተሰቦቹ እህት ወንድሞቹ ሁሉ ናቸው የሱ የተጠመቁት የራሱ ቤተሰቦች ጭምር። እና የእግዚአብሔር እጅ በጣም እየሰራችበት እየተገለጠችበት ያለ ወንድም ነው። ስለዚህ ይህንን ሰው አለመደገፍ በራሱ ከአገልግሎት መጉደል ነው ብዬ አምናለሁ። በእውነት ከቅንነት መጉደልም ነው እላለሁ። እና ብዙ የሆነ ሂሳብ ውስጥ ነገር ውስጥ የምንገባበት ታይም አይደለም። እግዚአብሔር በትክክል እየሰራ ያለበት ልጅ ስለሆነ እሱን መደገፍ፣ እሱን ማገዝ፣ በእሱ አገልግሎት ጎን መቆም፣ የእግዚአብሔር መንግስት ማስፋት፣ ለዛውም ደብረ ብርሃን ከተማ ላይ ብዙ ሊባል የሚችል ታሪክ ያለው ከተማ ነው እና እግዚአብሔር ረድቶት እያገለገለን ነው እና እሱን መደገፍ እንዳለብን ነው የሚሰማኝ። ትልቅ ነገር ነው ያነሳው። አንደኛ አገልግሎቱ በጣም ታውቀዋለህ። ቤተ ክርስቲያን ውስጥ ሄደህ አገልግለሃል። እንደገና ደግሞ በወንጌል የተጓዛቸው ጉዞዎችን አይተሃልና አሁን ደግሞ የቀረበ እድል አለ ለቤተ ክርስቲያን የተሰጠ። አሁን ያነሳሃቸው ተጨባጭ የሆኑ ችግሮችን ሊፈታ የሚችል ሌላ ቤተ እምነት ውስጥ ሄዳችሁ ጭምር ያጠመቃችሁበትን አንስተሃል። ካለው የቦታ እጥረት ያለመመቸት ነገሮች ስላልተመቻቹ እዛ ድረስ ሄዳችኋል እና አሁን ደግሞ እግዚአብሔር ረድቶት እቺ ቤተ ክርስቲያን እግዚአብሔር ርስት አዘጋጅቶላታል። መሬት ትልቅ ነገር ነው በዛ ምድር ላይ ማግኘትና ቅዱሳን እንዲረባረቡ አብረው እንዲቆሙ እጃቸውን እንዲዘረጉ ጥሪ እንድታቀርብ እሱን ልጋብዝ። ይህንን ሀሳብ ከመናገሬ በፊት ቅድም ያነበብኩትን ጥቅስ ባነብ ደስ ይለኛል። የእግዚአብሔር ቃል መሰረት ስለሆነ መኃልየ ዜና ምዕራፍ 22 ቁጥር 5 ላይ ያለውን ዳዊት ለልጁ ሰለሞን የተናገረውን ጥቅስ በማንበብ ወይም ቃል በማንበብ ጀምር ደስ ይለኛል። ዳዊትም ልጄ ሰለሞን ታናሽና ለጋ ብላቴና ነው፣ ለእግዚአብሔርም የሚሰራው ቤት እጅግ ማለፊያና በአገሩ ሁሉ ስሙና ክብሩ እንዲጠራ ይሆን ዘንድ ይገባል። ስለዚህ ያዘጋጅለታለሁ አለ። ዳዊትም ሳይሞት አስቀድሞ ብዙ አዘጋጀ ይላል። ሳይሞት ብዙ አዘጋጀ ብሎ ይናገራል። ልጁንም ሰለሞንን ጠርቶ ለእስራኤል አምላክ ለእግዚአብሔር ስም ቤት ይሰራ ዘንድ አዘዘው። ዳዊትም ሰለሞን እንዲህ አለ፣ ልጄ ሆይ እኔ ለአምላኬ ለእግዚአብሔር ቤት ሰራ ዘንድ በልቤ አስቤ ነበር። ነገር ግን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ እጅግ ደም አፍስሰሃል፣ ታላቅም ሰልፍ አድርገሃል። በፊቴ በምድር ላይ ብዙ ደም አፍስሰሃልና ለስሜ ቤት አትሰራም። እነሆም የዕረፍት ሰው የሚሆን ልጅ ይወለድልሃል። በዙሪያው ካሉ ከጠላቶቹ ሁሉ አሳርፈዋለሁ። ስሙ ሰለሞን ይባላልና በዘመኑም ሰላምና ጸጥታን ለእስራኤል እሰጣለሁ። እርሱ ለስሜ ቤት ይሰራል፣ ልጅም ይሆነኛል፣ እኔም አባት ሆነዋለሁ። የመንግስቱም ዙፋን በእስራኤል ላይ ለዘላለም አጸናለሁ የሚል ቃል አለ እና የእግዚአብሔር መንግስት ጉዳይ የሁላችንም ጉዳይ ነው። የሆነ የበረት ጉዳይ አይደለም። ሁላችንም የምንጠብቃቸው እንስሳት የኛ የሆኑትን እንስሳት በረታችን ውስጥ እናሳድራለን። በእግዚአብሔር መንግስት ውስጥ ስራ ግን የሁላችንም እጅ ሊኖር ይገባል። እኔ እምነቴ ፓስተርዬ እምነቴ አንዳንድ ጊዜ እግዚአብሔር የሚያመጣውን አያውቅም ብዬ ስለማስብ የሚያመጣውን ዘመን ስለማላውቅ ሌላ ቤተ እምነትም መደገፍ ሁሉ ነው የማስበው። እግዚአብሔር ቢባርከኝ ያን ነው የማስበው፣ አላሸም። ሌሎች አሁን ቅድም እንዳልኩ እነዛ አድቬንቲስት ቤተክርስቲያን አገዙ አይደለም፣ በራቸውን ከፍተው እንዲያጠምቅ አደረጉ። በቃ ይሄ ንጹህ ህሊና ነው እና ሌላም እምነት እንኳን አይደለም በእምነት አብሮኝ ያለውን ሰው አብሮኝ በአንድ እምነት ውስጥ የቆመውን ሰው ኢየሱስን የሚሰብከውን ሰው የእግዚአብሔር መንግስት ለማስፋት በትክክለኛ ወይ ይሄድ ያለውን ለዛው በዚህ ትኩስ ኃይል ውስጥ ያለውን ወንድሜን አይደለም ሌሎችንም እግዚአብሔር የሚያመጣውን ስለማናቅ መደገፍ ጥሩ ነው ብዬ አስባለሁ እና አሁን ለወንድማችን ለአፖስትል ካሌብና ለቤተ ክርስቲያኑ እግዚአብሔር በጣም ትልቅ እድል ሰጥቷል። ይናገር ነበር፣ እግዚአብሔር ያወራ ነበር እግዚአብሔር እንደሚያደርግለት። አሁን እግዚአብሔር ለዳዊት ቤት እንደተናገረው በአፉ ተናግረው በእጁ የፈጸመ እንዳለ ዳዊት እግዚአብሔር በአፉ የተናገረው በእጁ ፈጽሟል እና እግዚአብሔር ሰፊ ስፍራ 3000 ካሬ መሬት እግዚአብሔር ሰጥቶታል በደብረ ብርሃን ቤተክርስቲያን ከተማ ላይ። ስለዚህ እዛ ከተማ ለሚሰራው የህንፃ ግንባታ የቤተክርስቲያን ግንባታ ከዛ አስቀድሞ ደግሞ መንግስት ለጠየቀው ካሳ የሚሆን ገንዘብ ያስፈልጋል ቅድም እንደተነገረውና እስከ 2.5 ሚሊዮን ድረስ የካሳ ነገር ይፈልጋል። ከዛ በኋላ ደግሞ ሌላ ስራ ይቀጥላል። ግን አስቀድመን መሬቱ በእጃቸው እንዲገባ 2.5 ሚሊዮን ማስገባት ማገዝ የምንችልበት እድል እግዚአብሔር ከፍቶልናል ባይ ነኝ። ለእኔ አገልግሎት እድል ነው። እኔ ደግፉ አይደለም የምለው አገልግሉ ነው የምለው። ምክንያቱም አገልግሎት ነው። ሰው ባለው ነገር ነው የሚያገለግለው። ካልተሰጠ ከየት ታመጣለህ? ስለዚህ በእጃችን ባለው ጸጋ ያለው በጸጋው፣ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ
ማቴሪያል ማቅረብ የሚችል በማቴሪያል ለህንፃው ግንባታ በሚያስፈልገው ቅድም እንደተናገረው እሱ ሁሉ ነገር ተዘጋጅቷል። ምክንያቱም ባለ ራዕይ እግዚአብሔር ስለሰጠው ነው ይህን ያደረገው። መሬት ሳይሰጠኝ ምን አደርጋለሁ የሚል ሰው ቢሆን እንደዛ አያደርግም። ስለዚህ ገና ምንም ሳይመጣ ሁሉ ነገር አዘጋጅቷል። ስለዚህ ይህንን ወጣት እግዚአብሔር ይህን አመቻችቶለታል። በጣም የደብረ ብርሃን ከተማ አመራሮች በዚህ ጉዳይ እጃቸው ያለበትን ሁሉ ደግሞም የአማራ ክልልን አመራር ሁሉ እግዚአብሔር ይባርካችሁ ማለት እወዳለሁኝ። በደብረ ብርሃን ከተማ ያሉ አማኞችንም ቅዱሳን አብያተ ክርስቲያናትንም እግዚአብሔር ይባርካቸው። በሁሉ ስፍራ ያለ ኢትዮጵያዊም ኤርትራዊም ሌላም የሌላም ሀገር ዜጋ የሆነ ሁሉ ይህንን መልእክት የሚሰማ ዛሬ የምናስተላልፈው መልእክት የሚሰማ ሁሉ ከወንድማችን ጎን እንዲቆም እግዚአብሔር ለሰጠው ለዛ ስፍራ የሚመጥን ነገር መሰራት እንዲችል ቅድመ ክፍያውን መፈጸም እንዲችል ሁላችንም ልባችን የፈቀደውን እጃችን የፈቀደውን ቤተሰብ ያለው ከቤተሰብ ጋር መክሮ ብቻውን ከእግዚአብሔር ጋር መክሮ እንደዚህ ማድረግ የምንችለውን ሁሉ ባለን ኃይል ተረባርበን ይህንን አገልግሎት ወደ ስኬት እንድናመጣው ይህንንም ወቅታዊ ጉዳይ ወደ መጀመር ወደ መሆን እንድናመጣው በእግዚአብሔር ፍቅር እጠይቃለሁ። እግዚአብሔር ዘመናችሁን ይባርክ። አንተን ደግሞ በጣም እግዚአብሔር ይባርክ። አሜን። በጣም ነው የማመሰግነው ፓስተር። አሜን። ጌታ አብዝቶ ይባርክ። ቴንኪው በጣም እንግዲህ ተመልካቾቻችን አሁንም ስለ አፖስትል ካሌብ አገልግሎት የሚመሰክርልን ሌላ እንግዳ ደግሞ አለ። እንግዳችን ወንድማችን ዘማሪ አሹ ነው። በወንጌል ስራ በጣም ብዙ ስራዎችን እየሰራ ያለ ሰራዊት አሹ የሚል የፌስቡክ ፔጅ አለው እና እንዴት እንደተገናኛችሁ የእሱንም አገልግሎት ምን እንደሚመስል እንድትመሰክርልን ለአንተ ድሉ ልስጥ። ክብር ለእግዚአብሔር ይሁን። በመጀመሪያ ፌስቡክ ላይ ነው ያየሁት፣ ላይቭ የተቀረጸ ነውና ምንድነው ደብረ ብርሃን ከተማ ይሁን ሸዋሮቢት አላውቅም በእርግጠኝነት ግን ፖሊሱን እየቀረጸው ፖሊሱ ሊያስተጓጉሉባቸው ሲፈልግ አንተ ራስህ ፖሊስ ለመሆን እንትን ፈልጋለሁ መታወቂያ አውጣና ሳይን ሲሉ ይሄ ምን አይነት ደፋር ነው በጣም እንትን አለኝ። ቢኮዝ ከዛ በፊትም እኔ ለወንጌል ልቡ ስለነበረኝ በቃ እንደዚህ አይነት ሰው ነው የምፈልገው ብዬ ወዲያው ስልኩን ከፌስቡክ ላይ ወስጄ ደወልኩለት። ከዛ አንተ የት ነበርክ? በዚህ እኔ ናዝሬት ነበርኩኝ። ሰው ደወልኩለት። ስደውልለት እኔ እንትን አልፈልግም የምትሰራ ከሆነ መተህ ትሰራለህ፣ ለእግዚአብሔር መንግስት ነው የምትሰራው። በቃ ልቡ ይሄ ድፍረቱም ተመቸኝ። መጣለሁ አልኩት። የመጀመሪያ ዘመቻ ሄድ ነው መንዲዳ የሚባል ነው። 4-5 ዘመቻ አብረን ዘምተናል፣ ወንጌል ማለት ነው። ገጠር ከተማ፣ መንዝግ፣ ሸራቤል፣ አንጾኪያ፣ ሸዋሮቢት፣ ደብረ ብርሃን አብረን ነበርንና ለወንጌል ያለው ልቡ በጣም ይገርመኛል። ደፋር ነው። ከዚህ ሰው ጋር እኔ ደግሞ ያው በዛኛውም ታደር ስለነበርኩኝ ለዛኛውም ጨለማ ዓለም ለሞት ራሴን ወስኛለሁ። ለወንጌል ደግሞ እንዴት የከበረ ነው በሚልና አገልግሎቱ እጅግ በጣም ለወንጌል ያለው ልብ ይገርመኛል። መቀመጥ አይፈልግም እና በዚህ ነው ትውውቃችን። ለእግዚአብሔር መንግስት ያለው ሪል በቃ አፖስትል ነው፣ ምንም ጥያቄ የሌለበት። እንደ እድሜው አይደለም ከእድሜ በላይ ነውና ይህንን የእግዚአብሔር ሰው ደግሞ እግዚአብሔር ሲዝን ሰጥቶት መንግስትም አመራር ላይ ያሉ ሰዎች ይህንን እድል ሰሜን ላይ በጣም ትልቅ እድል ነው፣ የማይገኝ እድል። ወንጌል በብዙ ዘመን እየተገፋ መጥቷል። አሁን ግን እግዚአብሔር ሲዝንን ስላመጣ ይህንን ሲዝን መጠቀም መቻል አለብን። ክርስቲያኖች፣ በሌላ እምነት ያሉ ሰዎች እንዴት እንደሚተጋገዙ እናውቃለን። ስለዚህ ይህንን እድል ተጠቅመን መሬቱን መንግስት ስለሰጠ ያለውን ክፍያ ተጋግዘን ብንሸፍን ነገ ስማችን የሚጠራበትን መታሰቢያ ከእግዚአብሔር ዘንድ እናስቀምጣለን ብዬ አምናለሁ። በዘመቻችን ብዙ የጠንቋይ ቤት ተዘግተዋል። እኔ አንዳንዴ ሲናገሩ ላይ ይገርመኛል። እዘጋለሁ ይላል። አንተ ፍቃድ ያወጣ እኮ ነው የምትመስለው እላለሁ፣ ገረምና ማለት ነውና በጣም በዚህ ጉዳይ ይቆጣል። መንፈሱ ነው የሚቆጣው። መንዲዳ በነበርንበት አባሻንቆ የሚባል ጠንቋይ ቤት ገብተናል። ለሱ ወንጌል ተነገረው። ወንጌል ስንናገር ብዙ ጊዜ ወንጌሉን እንመሰክርና እድል ነው የምንሰጣቸው። ካልተቀበሉ ግን የፍርድ ቃል ወይም ነቅለናቸው ነው የምንሄደው ከዛ ስፍራ። እንዳልነውም ደግሞ እግዚአብሔር ከኛ ጋር ስለሆነ ይነቀላሉ። ከዛ በኋላ አይቀጥሉም ሰዎቹ። መንዲዳ በነበረው ዘመቻ እንደዛ ነበረ። መንዝግሻችሁ ለሰዎቹ መሰከራችሁ። ከዛ በኋላ ወደ ጌታ መምጣት ፈቃደኛ ሳይሆኑ ሲቀሩ ምንድነው የምትሉት? ከዚህ በኋላ ኮኔክሽኑን ቆርጠነዋል፣ መስራት አትችሉም፣ ትውልድ አታጭበረብሩም፣ በቃ ጊዜያችሁ አብቅቷል። እና ብዙ ፍሬውን ትከታተላላችሁ። በደንብ ተደውሎ ይነገረናል።
መንዝግ ሸራቤል በነበረው እንዲሁም እኔ አጋጣሚ ከሐሙስ እስከ እሁድ ሻሸመኔ ኮንፈረንስ አገልግዬ ሰኞ ስጓዝ ውዬ ነው አንጾኪያ ተገናኘ ነው ከና አፖስትል ጋር አንጾኪያ ተገናኘን፣ ሰበክን። እዛ የእግዚአብሔር እጅ አብሮን ነበረ። ሰሜን ላይ በማስ ሚዲያ በስፒከር መስበክ ማለት ሟርት፣ ድግምት፣ አስማት፣ ጥንቆላና መተት እንዲሁም ኮተት የጨለማ አሰራር በሙሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በምድሪቱ ላይ አይሰራም። ከዚህ በኋላ አስደግሞ አስመትቶ አስሟርቶ መንቀሳቀስ በሰሜን ሸዋ ላይ ቀረ። ወንጌል በኃይልና በስልጣን ይሰበካል። እግዚአብሔር ሲረዳ ብቻ ነው። ይህንን እንኳን እስቲ ጸጥታ አካል አስፈቅድ ሲሉን አንዳንድ ሰዎች በፍጹም አላስፈቅድም። ከምን አንጻር ነው? እኔ የሰማይ ፍቃድ አለኝ ነው የሚለው አፖስትል። ሰማይ ፈቅዶልኛል፣ ማንም ምድራዊ ኃይል አይከለክለኝም። በዛም ከጸጥታ ኃይሎች ጋር የነበረ ግጭት ነበረ። ያንንም ሁላ በስልጣን ነው የሚያናግራቸው። እዛም ጠንቋይ ቤት ገባን፣ ተናገረው ወንጌል። የጠንቋዩ ልጅ እኛ ስንወጣ ተከትሎን ወጣና በቃ ለኔ ጸልዩልኝ፣ ጨንቆኛል፣ እንቅልፍ ተኝቼ አላቅም አለ። ጌታን ተቀብሎ እዛ ባለች ቤተክርስቲያን አስረክበው ነው የመጣ ነው። እና ትልልቅ ድሎች ሰምተናል። እዛ ያሉ መሪዎች እየደወሉ ያ ጠንቋይ እኮ ተነቅሎ ሄደ፣ ያ ጠንቋይ እኮ ሞተ፣ ያ ጠንቋይ ብዙ ምስክርነት እና ይሄ የአገልግሎቱ ፍሬዎች ናቸው። በደብረ ብርሃንና በሸዋሮቢት አጥቢያም ደግሞ ከ5 ጊዜ ከ6 ጊዜ በላይ ምናልባት ሸዋሮቢት 2 ጊዜ ደብረ ብርሃን 5-6 ጊዜ ተመላልሼ አገልግያለሁ። በጣም ህዝቡ ራሱ ምእመኑ እዛ ያለው የወንጌል ልብ እንዳለው ያውቃል። አንዳንድ ጊዜ ደብረ ብርሃን ስንሰብክ ሌላው አማኝ ሌላ አጥቢያ ላይ ያሉ ሰዎች ራሱ እሱ በመስበኩ ደስ ይላቸዋል በቃ አለ እና ይህንን አይቻለሁ። ከፖሊሶች ጋር የሚኖር የገጠመ አንተም በነበርክበት ያለ የተከሰተ ነገር እስቲ ያስታውሳል። ወንጌል እየሰራን ደብረ ብርሃን ላይ አጋጣሚ እህቶችም ስለነበሩ ከኛ ጋር እህቶቹን እንዳይተናከሉ ብዬ ወደ መጨረሻ ነበርኩ። ከፊት የነበረ አንድ ወንድማችን እየሰበከ ፖሊሱ በጣም ተናዶ እንዲህ በጥፊ ሲመታው ማይኩን አስጣለው ማለት ነው። ሲሄድ አፖስትል ከሱ ጋር ግብ ግብ ገጥመዋል። ምን ሆናችሁ ለምንድን ነው የቆምከው ስለው አይ ማይክ መቶብን። ከዛ ለምንድን ነው የመታው አለው። አንተ የጸጥታ አካል አይደል እንዴ ሲለው ማህተሙን አውጥቶ እኔ የድንግል ልጅ ነኝ ሲል አሃ ነው እንዴ የድንግል ልጅ ማን እንደሆነ እንታያለን ቀጥሉ ሲል ይምንት ገረመኝ። እኔ አሁን ባክግራውንድ ስብከቱን ነው ቀጥሎ ባክግራውንድ ሰራዊት ነኝ ማለት ይሄን ያህል ድፍረት እንዴት አመጣ ስል በቃ የገባው ነገር አለ። በወንጌል ዙሪያ የጨከነበት ጉዳይ አለ። ከዚህ ሰው ጋር ደግሞ ሁል ጊዜ ቆማለሁ የሚል ውሳኔ አለኝ። ከዛ በኋላ የትኛውም ዘመቻ ላይ አብረን ነው ምን ዘምት የነበረው። ከዛ ወንጌሉ ቀጠለ። የዛ ጊዜ ቀጠለ ወንጌል። ፖሊሱ ምንም አላለ። አንድ ጊዜ መንዲዳ ላይ እንዲህ እየሰራን እንደውም እኔ እየሰበኩኝ ነው አቁሙ ሲል እንዳታቆም ቀጥላለኝ። ኧረ እኔም አላቆምም አልኩ። ወንጌላችንን እየሰበክን ጣቢያ ገባን። ይዟቸው ሄደ። እየሰበከ ዝጉ ሲል አንዘጋም፣ እንገባለን፣ የምትወስዱን ቦታ እንሄዳለን፣ ግን ወንጌሉን አናቆምም ማለት ነው። ወንጌሉን እየሰራን ገባን ጣቢያ። ነገ ስማችን የሚጠራበትን መታሰቢያ ከእግዚአብሔር ዘንድ እናስቀምጣለን ብዬ አምናለሁ። እውነተኛ ነገር ነው። ስለዚህ በስክሪኑ በታች ላይ የተስፋው ዘር ዓለም አቀፍ ቤተክርስቲያን አካውንት ስልክ ቁጥር አለላችሁ። ይሄ ሁሉ ሰው የሚመሰክረው እውነተኛ ፍሬ ያዩትን ነገር የሰሙትን ነገር አብረው ያገለገሉ ሰዎች የመሰከሩት ነውና አብራችሁ እንድትቆሙ ይኸው በድጋሚም ጥሪ ያቀርብላችኋል። አገልጋያሹ እግዚአብሔር አብዝቶ ይባርክ። አንተ የምትጨምረው ሐሳብ ካለ? እሺ፣ ይሄን ሚዲያ የምትከታተሉ በየትኛውም ፕላትፎርም ይሄ ትልቅ እድል ነው። ምክንያቱም እግዚአብሔር አንድን ነገር ሲያቀርብልን ለኛ በረከትም ስለሆነ ወንጌል ደግሞ በገንዘብ ነው የሚሰራው። አዎ ብዙ ሰዎች አላችሁ ወንጌል መስራት ትፈልጋላችሁ፣ ግን ያልቻላችሁ ፋይናንስ እጃችሁ ላይ ካለ የናንተ ይሄንን ሰፖርት ማድረግ ወንጌል እንደ መስራት ነው። ወንጌል መስራት ነው በራሱና ይሄን እድል ተጠቀሙ ማለት ፈልጋለሁ። እግዚአብሔር ይባርካችሁ። በጣም ነው የምናመሰግነው። ጌታ አብዝቶ ይባርክ። አሜን። እንግዲህ ተመልካቾቻችን አሁን የመጨረሻ ጥሪ የምናስተላልፍበት ሰዓት ነው። ይሄም ጥሪ እግዚአብሔር ረድቶት አፖስትል ካሌብ በተለይም የተስፋው ዘር ዓለም አቀፍ ቤተክርስቲያን
በደብረ ብርሃን ከተማ ላይ እግዚአብሔር በሰጠው እድል ደግሞ በመልካም ፈቃዳቸው መስተዳድሩም ባደረገው ትብብር ይህንን መሬት ሊቀበሉ ችለዋል እና ይሄ ስራ የእግዚአብሔር ስራ ነው። በዛ ምድር ላይ እንግዲህ ወንጌል ከዚህ በኋላ የሚቀጥልበት እግዚአብሔር በልብ ውስጥ ያስቀመጠውን ተልእኮ የሚፈጽምበት ትልቅ እድል እግዚአብሔር በዛ ቦታ ላይ ሰጥቶናል እና ሁላችንም የራሳችን ነው። ይሄ የአንድ ሰው አይደለም፣ የቤተ ክርስቲያን ነው፣ የክርስቶስ የአካሉ ነው እና በዛ ቦታ እንዲሰራ ያሰበው እግዚአብሔር ከዘላለም ያየው ነገር አለ። በዚህ ቦታ ላይ ይሄንን መሬት ይዞ ረግጠው ለመስራት በደንብ ደፍረው ለመሄድ የተለያዩ ሰዎችን ለመድረስ ያንን ቦታ እግዚአብሔር ይጠቀማልና አብራችሁ መቆም እንድትችሉ ይሄን የከበረ ጥሪ ላቀርብላችሁ ፈልጋለሁ። በተለይም የኔ ትንሽ ነገር ምን ይፈይዳል የምትሉ ሰዎች ካላችሁ የእናንተ የምትሰጡት ትንሽም ይሁን ብዙ ነገር በእግዚአብሔር መንግስት ውስጥ በቤተ ክርስቲያን ውስጥ በሚደረገው ስራ ውስጥ ትልቅ አስተዋጽኦ አለው እና ምናልባት እኛ ብዙ ነን እንግዲህ ከ30 ሚሊዮን በላይ ህዝብ በኢትዮጵያ አማኝ ነው ተብሎ ይታሰባል እና ከነዚህ ውስጥ ደግሞ እንደ 2500 ሰዎች አብረው መቆም ቢችሉ አንዳንድ ሺህ ብር ቢሰጡ ይህን 2.5 ሚሊዮን ብር ማከናወን እንችላለን እና አንዳንዶቻችን ከሌሎች ጋር ተደራጅተን ሰብስበን ለእግዚአብሔር ቤት ስራ የሚሆን ልባችን ውስጥ ይህን ሸክም ከተን ጸልየንበት ቤተሰቦቻችንን በማስተባበር የ10 ሰው የ20 ሰው የ100 ሰው እያልን ብንልክ አንዳንዶቻችን ደግሞ አቅሙ ያለን የ10 ሰው እኔ መሸፈን እችላለሁ 2500 ነው የ10 ሰው ሲሆን 25000 ብር ሊሆን ይችላል እና እንደዚህ በማድረግ አንዳንዶቻችሁ የምትችሉትን በማድረግ ብንረባረብ በአጭር ጊዜ ውስጥ ይህንን መሬት መያዝ እንችላለን። እንግዲህ መጀመሪያ መቀመጫዬን እንዳለችው ቶሎ ብለን ስፍራውን ከያዝን በኋላ ቀጣይ ስራው ይቀጥላል እና አስቀድሜ አሁንም የማበረታታችሁ ከስክሪኑ በታች በምታዩት የስልክ አድራሻ የባንክ አካውንት በመደወል ይሄ የተያዘውን መሬት በመጀመሪያ ለመረከብ በሚደረገው የ2.5 ሚሊዮን ብር የገንዘብ ማሰባሰብ ስራ ላይ እጃችሁ እንድትዘረጉ ከጎን እንድትቆሙ ለሌሎች ማስታወቂያ በመሆን ለሌሎች በመናገር ሌሎች በማነሳሳት እንደው የአንድ ሳምንት ቻሌንጅ ብንጀምር አንድ ሳምንት ውስጥ የምንችለውን ነገር ብናደርግ ኃላፊነት ወስደን ለአንድ ሳምንት ምናልባት ለካፌ የምናወጣውን ነገር ብንቆጥብ ይህን ማድረግ እንችላለን። ውጭ ሀገር ያላችሁ ሰዎች በጣም ጥቂት $100-200 መላክ ትችላላችሁ። የተወሰኑ ሰዎችን አስተባብራችሁ መላክ ትችላላችሁ እና በዚህም ከጎን በመቆም ይህንን በተለይም ለሰሜን ላይ ሸክም አለን የምትሉ ሰዎች ሰሜን እንደምታውቁት ነው። የወንጌል ጉዳይን በተመለከተ ያለው ነገርን ሁላችንም የምናውቀው ነው። ስለዚህ በዛ አካባቢ ላይ ሸክም አለን እግዚአብሔር አሁን ያሰበው ጊዜ ነው የምትሉ ሲዝን መጥቷል የምትሉ ለዚህ ምልክት እያየን ነው። መሬት ተቀበለናል። ይሄ ማለት ትልቅ ነገር ነውና አብራችሁ እንድትቆሙ ውጭ ሀገር ያላችሁ ሰዎች ብዙዎች እንድታስተባብሩ በእንዲህ አይነት ነገር ላይ አብራችሁ መቆም የምትችሉ ልቡ ያላችሁ በማስተባበር ገንዘብ በማሰባሰብ የምትረዱ ሰዎች ከጎናችን እንድትቆሙ ስልካቸውን ቀጥታ ወደ እነሱ እንድትደውሉ ባንክ አካውንታቸውን እንድትጠቀሙ ይህን የከበረ ጥሪ እናቀርብላችኋለን። ሁላችንም ከተረባረብን በአጭር ጊዜ ውስጥ መሬቱን ይዘን ቅድም እንደተባለው መሰረት ድንጋይ ለማኖር ደግሞ ሄደን የእግዚአብሔርን ሕዝብንም እግዚአብሔርንም የምናመሰግንበት ጉባኤ እንደሚኖር ተስፋ አደርጋለሁ። ምናልባት በመጨረሻ ማስተላለፍ የምትፈልገው ነገር ካለ አፖስትል። ክብር ሁሉ ለኢየሱስ ይሁን። በዚህ ራእይ ውስጥ ማስታወሳቸው ነገሮች አሁን አንተም እየተናገርክ ይሄ ራእይ ስጀምር ብር ስላልነበረኝ ቤተሰብ ከአብቅተ ከሚባል ብድር እና ቁጠባ ነው የሚባለው ወደ 30 ሺህ ብር ተበድሮ ሰጥቶኛል። ቤተሰቦች ያምኑ እና አንድ ፓስተር ምን አለኝ፣ እግዚአብሔር ካንተ ጋር እንዳለ ምልክቱ ይሄ ነው አለኝ። ምክንያቱም የማያምን ቤተሰብ ለምሰራው የወንጌል ስራ እግዚአብሔር ከኔ ጋር እንዳለ ማለት እነዚህ ሰዎች ብዙ ፕሮሰስ ሄደው ነው በህብረት ነው የሚሰጠው። ብሩ ሲሰጥ ለ6 ሰው ለ7 ሆኖ ነው የሚሰጧቸው። ያ ማለት የእርሻ መሬታቸውን ጭምር አስይዘው ነው ይሄን ነገር ያደረጉትና አሁን ያለበትን ደረጃ ሳስብ እግዚአብሔርን አመሰግናለሁ በእውነት ማለት ይሄን ትልቅ ራእይ ለካ እግዚአብሔር በእኔ ያየው እውነት እንደሆነ። ምክንያቱም እዚህ አካባቢ ስፍራ ማግኘት ለኔ ትልቅ
እድል ነውና በአገልግሎቴም ደግሞ ከኔ ጋር የሚገናኙ ከኔ ጋር የሚውሉ ሰዎች በሙሉ ለወንጌል ያላቸውን ተነሳሽነት መንፈሳዊ ሼሪንግ ይመስለኛልና በቃ ልባቸው ይቀጣጠል ያለውና እግዚአብሔርን በልቤ ያስቀምጠው ብዙ ትውልድ ለማስነሳት ስለሆነ እኔ ያው በወንጌል ስራ ላይ ያልተጠቀምኩት በእግሬ ሄዳለሁ። ቅድም እንደተባለው የጋሪ በሰው የሚሄድበት የቆሻሻ የሚሰበስቡበትን ጋሪ ምናምን እሱንም ግመል፣ አህያ፣ ፈረስ ያልተጠቀምኩት ነገር የለም። ምክንያቱም ማገኛቸውን አጋጣሚዎችን ማቴሪያሎችንም ጭምር እየተጠቀምኩ ነው። ምክንያቱም አንዳንዴ ግመል ላይ ሲሆን ብዙ ህዝብ መስማት እድል አለው ብዬ ስለማምን ይሄም የሚሆነው ጂሃድ የሚባልበት ቦታ አካባቢ ማለት ከባባድ ቦታ ስፍራዎች ላይ ነውና ከዚህ ራይ ጋር መቆም ማለት እውነት ለመናገር እኔ መናገር የምፈልገው እኔ በራልኝ አንድ ብርሃን አለ። ያን ብርሃን የክርስቶስ እርቃኑን መስቀል ላይ የመሞት ያ ፍቅር ያንገበግበኛል እና ያ ነው እኔን ይበልጥ እንዳልደክም እንድበረታ እንዲሄድ የሚያደርገኝ ያ መስቀል ላይ የተሰራው ስራ ነው። ሁሌ አየዋለሁ እና ያንን ሳስብ በቃ የምተኛበት ወይም ደግሞ ማርፍበት ወይም ደግሞ በቃ ልቤ ሁሉ እዛ ነው ጩኸቴ በቃ እና ቶሎ ገጠር የምሄደው እነዚህ ሰዎች ወንጌል ሳይሰሙ እንዳይሞቱ እነዚህ ሰዎች በቃ ይሄንን እውነት ይሄን ፍቅር ሳላካፍላቸው ብዬ እስቲል በቃ ጌታ እስኪመጣ ድረስ ይሄ ልቤ ውስጥ ያለ የበራልኝ ያ የመስቀል ስራ ነው የሚጮኸውና ለዚህ ደግሞ ተቋም ትውልድን ስለሆነ የምናስነሳው ስለዚህ እያንዳንዱ ሰው የሚያደርገው ነገር በሙሉ ወንጌል ነው የሚሰራው። ምክንያቱም እኔ ለራሴ የምለው ነገር የለኝም። በነገራችን ላይ ፓስተር በዚሁ የምናገረው ነገር በህይወቴ ማልፍባቸው ምንም ስድብ፣ ረሃብ፣ ችግር፣ ማደሪያ ማጣት ምናምን አንድ ቀን ተሰምቶኝ ያውቃል። ምክንያቱም ያንን ሳስብ እዚህ ያለው በሙሉ አንድም ቀን ስለ ችግር አውርቼ አላቅም። ሚዲያ ላይ ቸግሮኝ ርቦኝ ተጠምቼ ምናምን ብዬ አላቅም። ምክንያቱም እኔ በቃ ክርስቶስ የተመታበትን ነገር ሳስብ የኔን ረሃብ ረሳዋለሁ። ያ ርቃኑን የወጣበትን ነገር ሳስብና ያ ፍቅር ነው የኔን ችግር የሚያስረሳኝ የኔን ነገር የሚያስረሳኝ ፍርሃቴን ራሱ ትቼ እሱ ሳያፍር ሳይፈራ መስቀል ተሸክሙ እና እየተገረፈ እየተተፋበት ወደ መስቀል የወጣበት ያ ፍቅር ሳስብ ለኔ ነው ለኃጢአተኛው ነው የሚለው ነገር ስላለ ያ ነው አሁንም ቀጣይም እንድሰራ እንድጓዝ የሚያደርገኝና ከሰው የተለየውኝ አይደለም ግን በቃ የኢየሱስ ፍቅር ይለይብኛልና ይሄን ሳስብ ስለዚህ ይሄን ፍቅር ነው ለሰዎች ማካፈል ጠዋት ማታ በፍቅር እንደተያዘ ሰው እና ወረት የሌለው ፍቅር ስለሆነ ለዛ ነው በየአመቱም በየጊዜውም እየጨመረ እኔ ውስጥ የሚታየውና ከኔውን አይደለም ከርሱ ነው እና ይሄን ስራ ለብዙዎች ለማድረስ ኦሬዲ የተባለው ነገር ትልቅ ስራና ሰፊ ስራ ነው ያለው። የምሰራው ሰሜን ላይ ነው። የሚገርመው ነገር እግዚአብሔር ለደቡብ አላከኝም፣ ለምስራቅም ለምዕራብም አላከኝም፣ የላከኝ ለሰሜን ነው እና ሞክሬያለሁ ብዙዎች ቦታ ላይ እውነት ለናገር ካልኩኝ ምንድነው ሰሜንን ለኢየሱስ ትላለ የወንጌል ዘመቻ የምትለው ሰሜን ላይ ነው ምናምን ይላሉ አንዳንድ ሰዎችና እኔ ተላኩት ለዛ ነው። እስከ ሳውዲ አረቢያ ያለኝ ሚሽን ሳልጨርስ የምድር ትቻለ ሄድም እግዚአብሔር ተናግሮኛል። ስለዚህ ይሄንን ተልኮ በሰሜን ላይ እግዚአብሔር ስለላከኝ በዚህ ምድር ላይ ልባቸው ያለ ሁሉ እስከ ቀጣይም ምክንያቱም 500 ሚሽነሪ ቀላል አይደለም 500 ወታደር ነው እና ይሄ የተመቻቸ ነገር የሚፈልግ ሳይሆን ይህንን እኔ ውስጥ ያለውን ፍቅር እያካፈልኩ በዚህ ፍቅር እየነደዱ ለትውልድ የሚሞቱ ለወንጌል የሚሞቱ ለወንጌል የሚኖሩ ትውልድ ማስነሳት ስለሆነ በዚህ ራይ ውስጥ አብራችሁን ብትቆሙ አትከስሩም። እውነት ለመናገር የወንጌል ጉዳይ ስለሆነብኝ ነውና ይሄ ትልቅ ስፍራ ጌታ አዘጋጅቷል። ይሄን ስፍራ አብረን እንያዝ፣ እንስራ፣ እንሩጥ። ብድራታችሁን ደግሞ ከእግዚአብሔር ትቀበላላችሁ ብዬ አምናለሁ እና በተለያየ ደግሞ እኔን የምትወዱኝ የምታውቁኝ ሼር በማድረግ ይሄንን ሚዲያ ላይ የምትሰሙት ነገር የወንጌል ጉዳይ ነው፣ የግለሰብ ጉዳይ አይደለም፣ የእግዚአብሔር መንግስት ጉዳይ ነው። ስለዚህ ገንዘብ ማድረግ የምትችሉም ጭምር ለሌሎች እንዲደርስ በተለያየ ዓለም ላይ ይሄ ሚዲያ ስለሚደርስ ሼር በማድረግ በማካፈል በማሳወቅ በማድረስ እንድትተባበሩኝም አደራ ላለው ፓስተር እግዚአብሔር ይባርክ። አንተንም በእውነት አንተ ያው ከዚህ በፊት ብያለሁ በሰርፕራይዝ ነው ማቀ እኔ ባንተ አገልግሎት እዚህ ከመጣው በኋላ ብዙ ሰርፕራይዞች እግዚአብሔር አድርጎኛል እና አሁንም ደግሞ ይሄንን ቦታ እግዚአብሔር አሳልፎ ሰጥቶን ህንጻውም ተገንብቶ ትውልድም ሰልጥኖ እስከመጨረሻው ድረስ ደግሞ እግዚአብሔር እንደሚሰራ አምናለሁ። ይሄንንም ሐሳብ ለመጀመሪያ ጊዜ ያመጣሁት ወደ አንተ ነው። ስለዚህ በፊት ሞገስም ስላገኙ እግዚአብሔር እናመሰግናለሁ እና በጣም ቅልብ አለ ከድሮም ጀምሮ አውቃለሁ ግን እኔ ብዙ ሰዎችንም አውቃለሁ ግን የተለየ ልብ አለ ማለት ይሄ ከእንትን ጋር የተያያዘ ሳይሆን ከወንጌልና ሪል ከእግዚአብሔር ዓላማ ጋር የምትቆም ሰው ነህ
እና ላጡ ሰዎች አቅም ለሌላቸው ሰዎች የምታደርጋቸው ነገሮች አያለው ሚዲያ ላይ እና በጣም እደነቃለሁ። ማለት ሰው በራሱ በኩል የመጣውን ነገር በታማኝነት ራሱ ማድረስ መቻል በጣም ትልቅ እድል ነውና እያደረክ ስላለው ነገር እግዚአብሔር ይባርክ። ብድራትን ደግሞ ያው እግዚአብሔር ይከፍላል። ስለዚህ ይሄንን ነው የምለው። በእውነት በአንተም አገልግሎት ደስተኛ ነኝ። የተወደዳችሁ ተመልካቾቻችን ለተከታታይ ክፍል 2 ከአፖስትል ካሌብ ጋራ የነበረን ቆይታ በዚህ ላይ ይጠናቀቃል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም